ቁጥር 8ን ብቻ ዛሬ ፈጠን ብዬ ለማየት እንሞክራለን። 8ና 9ን ላንብብላችሁ። እንዲህ ይላል፣ ላላገቡና ለመበለቶች ግን እላለሁ እንደኔ ቢሆኑ ለነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ብሎ ይናገራል። ደግሜ ያነባለሁ። ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ እያለ ይናገራል። እንግዲህ ስለ ጋብቻ ስናነሳ ከአሉታዊ ንግግር ይልቅ በብዛት ምን ሰማው ከአዎንታዊ ንግግር ይልቅ አሉታዊ ንግግር ነው ብዙ ጊዜ በሰዎች ዘንድ ስለ ጋብቻ የሚሰማው እና መጋባት ወይም ጋብቻ እንደ እስር ቤት፣ የመከራ ህይወት፣ የጭንቅ ህይወት እንደሱ ተደርጎ ይነገራል። ግን መጽሐፍ ቅዱስ እንደሱ አይደለም የሚያስተምረው። ጋብቻ ከመሰረቱ እንደሱም አይደለም። እግዚአብሔር ጋብቻን የሰራው የፈጠረው ለሰው ልጆች ጋብቻን የሰጠው የሰው ልጆች እንዲጨነቁበት፣ ግራ እንዲጋቡበት አይደለም፣ እንዲደሰቱበት፣ እግዚአብሔርን እንዲያመሰግኑበት፣ እንዲያከብሩበት የተሰጠ ክቡር የሆነ የእግዚአብሔር ፕሮግራምና ተቋም ነው። ስለዚህ እዚህ ክፍል ላይ ሐዋርያ ጳውሎስ ምንድነው የሚናገረው? ላላገቡት ስለታሰሩ ወይም ደግሞ መከራ ጭንቀት ነው እያለ አይደለም። በኋላ አንዳንድ ነገር እናነሳለን። ምንድነው የሚለው ሐዋርያ ጳውሎስ በዚህ ክፍል? ያላገቡ የሚላቸውን በሁለት ጎራ ነው የሚከፍላቸው። ከዚህ በፊት ጨርሰው ያላገቡ ሲል ጨርሰው ያላገቡ፣ ሌሎች ደግሞ ባሎቻቸው የሞቱባቸው መበለቶች ናቸው። ስለነዚህ ሁለቱ ነው አንስቶ የሚናገረው። እና ሐዋርያ ጳውሎስ ምንድነው የሚለው? ጨርሶ ላላገቡትም እንደገና ደግሞ አግብቶ ባሎቻቸው የሞቱባቸው መበለቶችም እንደኔ ቢሆኑ መልካም ነው እያለ ይናገራል። እንደኔ ቢሆኑ ይሻላቸዋል፣ መልካም ነው ይላል። ምን ማለቱ ነው ሐዋርያ ጳውሎስ እንደኔ ቢሆኑ መልካም ነው የሚለው? እሱ ምንድነው? በምን አይነት ሁኔታ ውስጥ ነው ያለው? ምንስ እያለ ነው? እንደኔ ቢሆኑ ሲል ምን እያለ ነው ሐዋርያ ጳውሎስ የሚለውን ማንሳት በጣም አስፈላጊ ነው። ክፍሉ ላይ እንደምንመለከተው ሐዋርያ ጳውሎስ እግዚአብሔር ለአገልግሎቱ የጠራው ባለማግባት ጸጋ፣ እግዚአብሔርን እንዲያገለግል የተጠራ ጸጋ የተሰጠው አገልጋይ ነው፣ ሐዋርያ ነው። ስለዚህ ሐዋርያ ጳውሎስ እዚህ ክፍል ላይ በእርግጠኝነት ማየት የምንችለው ሐዋርያ ጳውሎስ ትዳር እንደሌለው፣ ሚስት እንደሌለው ነው። ከዚያ በፊት ስላለው ነገር እርግጠኞች አይደለንም። መጽሐፍ ቅዱስ ዝም ስለሚል እኛም በዝምታ ነው አሁን የምናልፈው። ከዚያ በፊት እንዲህ ነበር ማለት አስቸጋሪ ነው። ግን የተለያዩ መላምቶች ይባላሉ። ግን አሁን ይሄንን መልእክት በሚጽፍበት ጊዜ ሐዋርያ ጳውሎስ ትዳር አልነበረውም፣ ሚስት አልነበረውም። ለእግዚአብሔር ስራ ለአገልግሎት ፈጽሞ በእግዚአብሔር ጸጋ የተለየ የእግዚአብሔር ሰው እንደሆነ እንመለከታለን። ስለዚህ ሐዋርያ ጳውሎስ እንደኔ ሳያገቡ መኖር መልካም ነው ያለው ለምንድነው? እዚሁ ክፍል ላይ ስንመለከት ለምንድነው የቆሮንቶስን አማኞች ወይንም ደግሞ በተጻፈለት ደብዳቤ ስላላገቡት የጠየቁት ጥያቄ አለ፣ ስላለማግባት የጠየቁት ጥያቄ አለ። ስለዚህ ሐዋርያ ጳውሎስ እንደኔ ሳያገቡ ቢኖሩ መልካም ነው ሲል ይሄንን ከምን ተነስቶ ነው ያለው የሚለውን ነገር ማግኘት በጣም አስፈላጊ ነገር ነው። ቁጥር 26 ስለሄዳችሁ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። አሁን ካለው ችግር የተነሳ ይላል። አሁን ካለው ችግር የተነሳ ሐዋርያ ጳውሎስ እንደኔ ብትሆኑ ያለበት ምክንያት በደንብ በግልጽ እዚህ ቦታ ላይ ከዚህ የተነሳ አላለም። ነገር ግን አጠቃላይ የቆሮንቶስን መጽሐፍና እንደዚሁም ደግሞ በቆሮንቶስ ያለውን ሁኔታ ስንመለከት አሁን ካለው ችግር የተነሳ ይሄ ችግር ምን እንደሆነ ግልጽ አይደለም። ክፍሉ ላይ ስትመለከቱ ግን ችግር አለ። እንደኔ ባታገቡ ይሻላል፣ እንደኔ ሳታገቡ ብትኖሩ ይሻላል ያለበት ምክንያት ችግር አለ። ያንን ችግር እስኪሻገሩ ድረስ፣ ያንን ችግር እስኪያመልጡ ድረስ ወይንም ያ ችግር እስኪያልፍ ድረስ ምናልባት እንደ ጳውሎስ ሆነው እንዲያልፉ ጳውሎስ ያሰበ
ይመስላል። እንግዲህ ምናልባት ጳውሎስ ይህንን ሲናገር በጊዜው የኑሮ ሁኔታ ከባድ ሊሆን ይችላል፣ አስጨናቂ ሊሆን ይችላል። ምክንያቱም አንድ ሰው እንኳን አግብቶ ብቻውን ለመኖር የሚያስቸግረው ጊዜ አለ ማለት ሁሉ ጊዜ አይደለም፣ ፈታኝ ጊዜዎች አሉ። ሰው ብቻውን ሆኖ እንኳን ለማለፍ የሚቸገርበት ጊዜ አለ እና ወደ ትዳር ቢገባ ልጆች ቢመጡ ደግሞ ያ ጊዜ ከባድ ይሆናል። ምናልባት ከዚህ ሐሳብ ተነስቶ ሊሆን ይችላል ተብሎ ይታሰባል። ሌላው ደግሞ በክርስትና ሕይወታቸው ስደትና መፈናቀል ሊገጥማቸው ይችላል ማለት ከፊት ለፊትም በዚያ ጊዜ ክርስቲያኖች ይሰደዱ ነበር፣ ስለ ወንጌል ብዙ ዋጋ ይከፍሉ ነበር፣ ይፈናቀሉ ነበር፣ ከአንድ ቦታ ወደ ሌላ ይሰደዱ ነበር። ከዚህም የተነሳ ለጊዜው ባያገቡ ይሻላል ያንን መከራና ችግር ለማለፍ። ሌላው ደግሞ ማንኛውም ሰው በጋብቻ ውስጥ ሲሆን ልቡ ሊከፈል ይችላል። እንደምታውቁ መጽሐፍ ቅዱስ እንደሚናገረው ወደ ጋብቻ የሚገባ ሰው ልቡ ይከፈላል ይላል። በትዳር ጉዳይ ልቡ ሊከፈል ይችላል ማለት ሚስቱን ለማስደሰት ሲል፣ ልጆቹን ለማሳደግ ሲል ልቡ ሊከፈል ይችላል እና የእግዚአብሔርን ሥራ በሙሉ ልብ በመሰጠት በሙላት ለማገልገልም አለማግባት ጥሩ ምክንያት ሊሆን ይችላል። ስለዚህ እንግዲህ ላላገቡ ሰዎች ወይንም ለወጣቶች አጠቃላይ መጽሐፍ ቅዱሳዊ እውነት ግን ምንድነው? እሱን ማየት በጣም ያስፈልጋል። ሐዋርያው ጳውሎስም እዚህ ክፍል ላይ የሚያነሳው ማለት ሰው ማንኛውም አማኝ ለፈተና እንዳይጋለጥ፣ ምክንያቱም ይሄ የወሲብ ፍላጎት ወይም የግብረ ሥጋ ግንኙነት ፍላጎት በየትኛውም ጤነኛ በሆነ ሰው ሁሉ ውስጥ ያለ ይሄ የእግዚአብሔር ስጦታ ነው። ወደ በኋላ እንመለከታለን። በወሲብ ፍላጎት እንዳትቃጠሉ ይላል። ማለት ሰው በወሲብ ፍላጎት ውስጥ መግባቱ፣ ይሄ ፍላጎት በውስጡ መኖሩ ኃጢአት አይደለም ወይንም ደግሞ ችግርም አይደለም፣ በራሱ ጤነኛነት ነው። ጤነኛ የሆነ ሰው ሁሉ ፍላጎቱ አለው። ስለዚህ ይሄ ፍላጎት ግን በምን አይነት ሁኔታ ሊመራ ይገባል፣ እንዴት ሊቆጣጠሩት ይገባል የሚለው ነው ትልቁ ቁም ነገር። ስለዚህ አጠቃላይ መጽሐፍ ቅዱስ ላይ ስንመለከት ላላገቡ ሰዎች ሐዋርያ ጳውሎስ የሚመክረውን ሰምተናል። እንደኔ ለጊዜው ብሎ እንደኔ ባያገቡ ይሻላል ብለዋል። ይሄ ግን ሁል ጊዜ ሳያገቡ ይኑሩ ማለቱ አይደለም። በጊዜው ከነበረ ሁኔታ የተነሳ ወይንም ከነበረው ችግር የተነሳ ሳያገቡ ቢኖሩ መልካም ነው። እንግዲህ ሳያገቡ የሚኖሩ ሰዎች እንዴት ሊኖሩ ይችላሉ? ወይንም ደግሞ ዛሬ እንደው ትንሽ አንስቼ መናገር የምፈልገው ነገር ያላገቡ ወጣቶች፣ ያላገቡ ወንድሞች፣ መበለቶችም ቢሆኑ እንዴት ነው መኖር የሚችሉት? ሳያገቡ እንዴት መኖር ይችላሉ? ወገኖቼ ማግባትም አለማግባትም ስጦታ ነው። ማለት አንዳንዶች ያለማግባት ስጦታ ወይንም ጸጋ እግዚአብሔር ሰጥቷቸው ሳያገቡ እግዚአብሔርን እያከበሩና እያገለገሉ ሊኖሩ የሚችሉ ሰዎች አሉ። ግን በጣም ጥቂት ናቸው። በጣም ጥቂት ናቸው። እግዚአብሔር ለራሱ ሥራ የለያቸውና የፈለጋቸው ሰዎች ሳያገቡ እስከ ሕይወታቸው ፍጻሜ ድረስ እግዚአብሔርን እያገለገሉ የሚኖሩ ሰዎች አሉ። አንዳንዶች ደግሞ ከነሱ ውጭ ይላሉ ሁሉ ማግባት የእግዚአብሔር ስጦታ ነው። እግዚአብሔር ሰዎች እንዲያገቡ፣ ሴቶችም ወንዶችም እንዲያገቡ ይፈልጋል። እንግዲህ ያላገቡ ሰዎች ለፈተና እንዳይጋለጡ ምንድነው ማድረግ ያለባቸው? እንዴት ነው ያላገቡ ሰዎች እግዚአብሔርን ማክበርና ማስደሰት የሚችሉ? ባለማግባት ውስጥ እንዴት መኖርና መመላለስ ይችላሉ? አጠቃላይ መጽሐፍ ቅዱሳዊ ሐሳብና ትምህርት ነው የምነግራችሁ። የመጀመሪያው ነገር በእግዚአብሔር ፊት በመጸለይ ይህንን ፍላጎታቸውን ተቆጣጥረው መኖር የሚችሉበትን ጸጋና ኃይል ከእግዚአብሔር መቀበል ያስፈልጋቸዋል። ስለዚህ ይህንን ፍላጎታቸውን ተቆጣጥረው ለመኖር ሊረዳቸው ወደሚችል አምላክ በጸሎት መቅረብ ያስፈልጋቸዋል። ስለዚህ በእግዚአብሔር ፊት ሁልጊዜ መቅረብ ያስፈልጋቸዋል። ሌላው በእግዚአብሔር ቃል ዕለት ዕለት ደግሞ መሞላት ያስፈልጋቸዋል። መጽሐፍ ቅዱስ እንደሚናገረው መዝሙር
119 ቁጥር 11 ላይ ሄዳችሁ ስትመለከቱ ቁጥር 9ም ላይ ሄዳችሁ ስትመለከቱ ቁጥር 9 እንዲህ ይላል፣ ጎልማሳ መንገዱን እንዴት ያነጻል ይልና በቃል መሰረት በመኖር ነው ይላል። አሜን። ጎልማሳ መንገዱን እንዴት ያነጻል? የትኛውም ሰው ቅዱሳን የሆነ ሰው መንገዱን እንዴት ትክክል ማድረግ ይችላል? መንገዱ እንዴት ጤናማ ሊሆን ይችላል? የእግዚአብሔርን ቃል በእግዚአብሔር ቃል መሰረት በመኖር ነው ወገኖቼ። የእግዚአብሔር ቃል የሕይወታችን መመሪያ ነው። እግዚአብሔር የሰጠን መመሪያ ነው። ስለዚህ ይህንንም ባለማግባት ሕይወቱ ስንመላለስ የእግዚአብሔር ቃል ወገኖቼ ከክፉ ከውድቀት ይጠብቀናል። እዛው ቁጥር 11 ላይ አንተን እንዳልበድል ይላል ዘማሪው፣ ቃልህን በልቤ ውስጥ ሰወርኩ ብሎ ይናገራል። ባለማግባት ሕይወቱ ስንመላለስ እግዚአብሔርን እንዳንበድለው ወገኖቼ የእግዚአብሔር ቃል በእኛ ውስጥ ሊኖር ይገባል። የእግዚአብሔር ቃል ጠባቂ ነው። የእግዚአብሔር ቃል ከክፉ ነገር የሚከልለን ነው ወገኖቼ። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። የእግዚአብሔር ቃል በሙላት በእኛ ውስጥ ካለ ወገኖቼ በመንገዳችን ክፉ ነገር ሲገጥመን መንፈስ ቅዱስ ያንን ቃል እንድናስብ ያደርገናል። መንፈስ ቅዱስ በእግዚአብሔር ቃል ከክፋት ይጠብቀናል ማለት ነው። ለዚህ ብቻ አይደለም፣ ለየትኛውም ነገር በየትኛውም ሕይወቱ ስንመላለስ የእግዚአብሔር ቃል ከክፉ ይጠብቀናል። ስለዚህ ባለማግባት ወይንም በወጣትነት ዕድሜ ያላገቡ ሰዎች ከፈተና ለመጠበቅ መጸለይ፣ እንደገና በእግዚአብሔር ቃል መሞላት አለባቸው። ሌላው ዕለት ዕለት በመንፈስ ቅዱስ ኃይል መሞላት አለባቸው ወገኖቼ። የእግዚአብሔር መንፈስ የእውነት መንፈስ ነው። የእግዚአብሔር መንፈስ የቅድስና መንፈስ ነው። የጽድቅ መንፈስ ነው። የእግዚአብሔር መንፈስ ራስን የመግዛት መንፈስ ነው። ስለዚህ ያላገባ ሰው እግዚአብሔርን እያከበረ መኖር ይችላል። በቅድስና ሕይወት መኖር ይችላል። መኖር የሚችለው ግን በእግዚአብሔር ፊት በመሆን የእግዚአብሔርን እርዳታ በመጠየቅ በእግዚአብሔር ቃል በመሞላት እንዲሁም ደግሞ በመንፈስ ቅዱስ ኃይል በመሞላት ነው ወገኖቼ። ራስን የመግዛት ልምምድ በሕይወታችን መለማመድ አለብን። ራስን መግዛት ወገኖቼ በጣም ቀላል ነገር እንዳይመስላችሁ፣ ከባድ ነገር ነው። ራስን መግዛት ከተማን ከመግዛት ይበልጣል። ብዙ ጊዜ ሰው ራሱን መግዛት ሳይችል ቀርቶ ነው ወገኖቼ ብዙ ጥፋቶች የሚፈጠሩት። ስለዚህ ራስን ለመግዛት መለማመድ አለብን። ይሄንን ዲሲፕሊን ዕለት ዕለት ወገኖቼ እምቢ የምንልበት፣ ከክፉ የምንርቅበት፣ አመፅን እምቢ የምንልበት፣ የተለያዩ የሚያጓጉ የሚስቡ ነገሮች የሚፈትኑ ነገሮች ወደኛ ሲመጡ እምቢ ማለት የምንችልበትን ራስን የመግዛት ዲሲፕሊን በሕይወታችን ወይንም ልምምድ ማዳበር አለብን። ሌላው በእግዚአብሔር ጸጋ ሙሉ በሙሉ መደገፍ አለብን ወገኖቼ። የእግዚአብሔር ጸጋ ይረዳል። የእግዚአብሔር ጸጋ ይችላል። የእግዚአብሔር ጸጋ ወገኖቼ ማሳለፍ ማሻገር ይችላል። እኛ ወጣቶች የሆነውን የእግዚአብሔር ጸጋ ሊረዳን ይችላል። አባቶችን የእግዚአብሔር ጸጋ ሊረዳ ይችላል። መጽሐፍ ቅዱስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ሐዋርያ ጳውሎስ በነበረበት ፈተናና ችግር ውስጥ እግዚአብሔር ለሐዋርያ ጳውሎስ ምንድነው ያለው? ጸጋዬ ይበቃሃል ነው ያለው። ጸጋዬ ይበቃል፣ ኃይሌ በድካም ይገለጣል። በዚህም ሁኔታ ወገኖቼ የእግዚአብሔር ጸጋ ይረዳል። በድካማችን የእግዚአብሔር ጸጋ ያግዘናል። ሌላውና ሁልጊዜ ልናደርገው የሚገባን ነገር ደግሞ ምዕራፍ 6 ላይ እንደተመለከትነው በመሸሽ ነው። መጽሐፍ ቅዱስ ሲናገር ከዝሙት ሽሹ ይላል። ከዝሙት ሽሹ ይላል። ስለዚህ በመሸሽ ነው። ወሲባዊ ስሜትን ከሚያነሳሱ ነገሮች በመሸሽ ነው ወገኖች ያላገቡ ሰዎች መመላለስ ያለባቸው። ወሲባዊ ምኞትን ሊቀሰቅሱ የሚችሉ ሐዋርያ ጳውሎስ ሲናገር ምንድነው የሚለው? በወሲባዊ ስሜት ወይም በስጋ ስሜት ከመቃጠል ይላል። ይሄ መቃጠል የሚለው ነገር ቀላል እንዳይመስላችሁ፣ እንደ እሳት የሚነድ ነገር ነው። ከባድ ነገር ነው። ቀላል ነገር አይደለም።
ስለዚህ በመሸሽ ነው። ባለፈውም እንደነገርኳችሁ ዮሴፍ በመሸሽ ነው ያመለጠው። መጽሐፍ ቅዱስ ሽሹ ከሚለው አንዱ ነገር ከዝሙት ነው። ስለዚህ ይህንን ወሲባዊ ስሜትን ከሚቀሰቅሱ ወደ ፈተና ሊያስገቡን ሰይጣንን በዚያ አቅጣጫ እንዳይፈትነን መሸሽ እንዳለብን የእግዚአብሔር ቃል ይናገራል። መጸለይ እንዳለ፣ የእግዚአብሔርን ቃል ማንበብ፣ በመንፈስ ቅዱስ ዕለት ዕለት መሞላት እንዳለ፣ ደግሞም መሸሽ በጣም አስፈላጊ ነገር ነው። ስለዚህ መሸሽ የሚለውን ነገር ስንመለከት ዛሬ ብቻ አይደል፣ ነገም ከነጎዲያም በሕይወት ዘመናችን ሁሉ እስክናገባ ድረስ እየሸሸን ነው መመላለስ ያለብን። ወሲባዊ ፍላጎትን ከሚያነሳሱ ንግግሮች መሸሽ አለብን። ከሚያነሳሱ ወገኖቼ ምስሎች መሸሽ አለብን። ከሚያነሳሱ ፊልሞች መሸሽ አለብን። ወሲባዊ ፍላጎትን ከሚያነሳሱ ወገኖቼ ቅርርቦች መሸሽ አለብን። ንክኪዎች መሸሽ አለብን። መጽሐፍ ቅዱስ ሽሹ ነው የሚለው። ስለዚህ ሽሹ ካለ መሸሽ ነው ያለብን። ስለዚህ ያላገባን ሰዎች፣ ያላገባን ወጣቶች መሸሽ ነው ያለብን። ይህንን ነገር ከሚቀሰቅሱ የትኛውም ነገር መሸሽ አለብን። ይህንን ካለ በኋላ ቁጥር 9 ላይ ያለውን ተናግሬ በፍጥነት እጨርሳለሁ። እንደዚህ ይላል ቁጥር 9 ላይ ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ይላል። እንግዲህ ላላገቡ ሰዎች ሐዋርያ ጳውሎስ የሚመክረው ምክር ወይንም የሚሰጠው መርህ እንደኔ ቢሆኑ ይሻላል ይላል። ስለዚህ ያላገቡ ሰዎች በጸሎት የእግዚአብሔርን ቃል በመሞላት በመንፈስ ቅዱስ በመሞላት መጠበቅ አለባቸው። ደግሞ በዝሙት ከመቃጠል ይላል ብታገቡ ይሻላል ብሎ ይናገራል። አግቡ ይላቸዋል። ስለዚህ ማግባት የማፍቃድ ነው፣ እግዚአብሔር ፍቃድ ነው ወገኖቼ። ማግባት የእግዚአብሔር ፍቃድ ነው። ጊዜው መቼ ነው እንዴት ነው የሚለው እንጂ ማግባት የእግዚአብሔር ፍቃድ ነው። ቅድም እንዳልኳችሁ ላለማግባት ስጦታ የተሰጣቸው እግዚአብሔር ለዚህ የጠራቸው ሰዎች እነሱ በእግዚአብሔር ጸጋ ሳያገቡ እግዚአብሔርን አክብሮ ያልፋሉ። ደግሞ የሚያገቡም ሰዎች በእግዚአብሔር ጸጋ እግዚአብሔርን አክብረው ያልፋሉ። ስለዚህ ያግቡ ይላል። በስጋ ስሜት ከመቃጠል ያግቡ ብሎይና ምን ማለቱ ነው ግን ያግቡ ሲል ሐዋርያ ጳውሎስ? ተንደርድረው ነገ ትዳር ውስጥ ይግቡ ማለቱ ነው? ፈጥነው ትዳር ውስጥ ይግቡ ማለት ነው? አይደለም። ጋብቻ ወገኖቼ ታስቦና ታቅዶ የሚገባበት ክቡር የእግዚአብሔር ተቋም ነው። ሰው ዝም ብሎ አይኑን ጨፍኖ እንዲሁ በስሜት ብቻ ተነሳስቶ ሳያስብበት ሳያቅድበት የሚገባበት ህይወት አይደለም። ታስቦ የሚገባበት ነው። በደንብ ታስቦ ታቅዶ የሚገባበት ህይወት ነው። እንግዲህ ወደ ጋብቻ ለመግባት ወገኖቼ ቅድመ ሁኔታዎች አሉ። ሐዋርያ ጳውሎስ እዚህ ላይ አያነሳቸውም፣ ግን መነሳት ያለባቸውን ነገሮች እሱ ከሚናገርበት አውደ ነው ትኩረት አድርጎ የሚናገረው። ያግቡ በስሜት ከሚቃጠሉ ሲል ነገ ጠዋት ተነስተው ያግቡ ማለት አይደለም። ዘለው ይግቡበት ማለት አይደለም። ስለዚህ ወደ ጋብቻ ለመግባት ምንድነው የሚያስፈልገው? ምንድነው ቅድመ ሁኔታ ያለው የሚለው ማንሳት በጣም አስፈላጊ ነው። መጀመሪያ የአእምሮ ዝግጅት ወይንም የአእምሮ ብስለት ያስፈልጋል። ወገኖች ጋብቻ ትልቅ ተቋም ነው። ገብተን የምንመራው የምናስተዳድረው ተቋም ነው። ስለዚህ ወደ ጋብቻ ሰው ሲገባ በአእምሮ የበሰለ መሆን አለበት። ዕውቀት ሊኖረው ይገባል። ጥበብ ሊኖረው ይገባል። ማስተዋል ሊኖረው ይገባል። ሊመራና ሊያስተዳድር ነው የሚገባው። ብዙ ሰዎች እንደዚህ አያስቡም። ወደ ጋብቻ ሲገቡ ወደ ኃላፊነት እየገቡ እንደሆነ፣ ወደ ማስተዳደር እየገቡ እንደሆነ አያስቡም። ግን ትልቅ ኃላፊነት ነው የሚወድቅባቸው ቤታቸው። ለዚህ ነው መጽሐፍ ቅዱስ
ቤቱን ማስተዳደር የማይችል ሰው የእግዚአብሔርን ቤት ሊያስተዳድር አይችልም። አንዱ እንዲያውም ከመሪነት መመዘኛዎች ወይንም ክራይቴሪያዎች መጀመሪያ ቤቱን በአግባብ የሚያስተዳድር ሰው መሆን አለበት ይላል። ምክንያቱም ያችን ትንሿን ቤት ወይንም ትንሿን ቤተ ክርስቲያን መምራት ያልቻለ ሰው ትልቁን የእግዚአብሔርን መንግስት ተቋም መምራት አይችልም። ስለዚህ አመራርን የምንለማመድበት ቤት ነው። ስለዚህ ጥበብ ያስፈልጋል፣ እውቀት ያስፈልጋል። ጋብቻ ወገኖቼ በእውቀት ነው የሚመራው፣ በጥበብ ነው የሚመራው፣ ደግሞም በማስተዋል ነው የሚመራው። መጽሐፍ ቅዱስም ሲናገር ቤት በምን ይሰራል ይላል? በምን ይሰራል ይላል? በጥበብ ይሰራል ብሎ ነው የሚናገር። ጥበብ ያስፈልጋል ማለት ነው። ጥበብ ሌላው በስሜት መብሰል ይጠይቃል። ወደ ጋብቻ ለመግባት በስሜት መብሰል ይጠይቃል። ምን ማለት ነው? በትዳር ውስጥ ወገኖቼ ደስታ ብቻ አይደለም ያለ፣ ሁሉ ጊዜ ደስ ብሎን የምንኖርበት ህይወት አይደለም። በትዳር ውስጥ ወገኖቼ የሚገጥመን የምናልፍበት የተለያዩ ፈተናዎችና ተግዳሮቶች አሉ። ወገኖቼ በትዳር ውስጥ ቁጣ እንዳለ ታውቃላችሁ። በትዳር ውስጥ ፍርሃት እንዳለ ታውቃላችሁ። በትዳር ውስጥ ሐዘን ሊኖር ይችላል። ሁሌ ደስ ብሎን የምንኖርበት ህይወት አይደለም ወገኖቼ። ደስ ሁልጊዜ በጌታ ደስ ይበላችሁ ነው የተባለው። አሜን። በትዳር ውስጥ ሁልጊዜ ደስታ ሊኖር አይችልም። ምክንያቱም የምንኖርበት ዓለም ራሱ ወገኖቼ በብዙ ክፋት የተሞላች ዓለም ውስጥ ነው የምንኖረው። ስንወጣ ስንገባ ምንሰማው ምናየው የሚገጥመን ነገር ሁሉ ወገኖቼ ሊያበሳጨን ይችላል፣ ሊያሳዝነን ይችላል፣ ልንፈራ እንችላለን፣ ተስፋ ልንቆርጥ እንችላለን፣ የስሜት መዋዠቅ ሊገጥመን ይችላል። ስለዚህ በስሜቱ የበሰለ ሰው መሆን አለበት። ፍርሃት ሲገጥሞ ያንን የፍርሃት ስሜት እንዴት አድርጎ ተቆጣጥሮ እንደሚያልፍ፣ የሚያስደነግጥ ነገር ሲገጥመው እንዴት አድርጎ እንደሚያልፍ ማለት ነው። ስለዚህ በስሜቱ የበሰለ ሰው መሆን አለበት ወደ ትዳር ለመምጣት። ሌላው አካላዊ ብስለት ይጠይቃል። ብዙ እዚህ ላይ አልቆይም። ሌላው በመንፈሳዊ ህይወቱ መብሰል ይጠይቃል። ወገኖቼ ወደ ትዳርን ስናስብ መንፈሳዊ ህይወትንም በጣም ማሰብ ያስፈልጋል። ክርስቲያናዊ ትዳር የሚመራው ወገኖቼ በክርስቲያናዊ መርህ ነው። ስለዚህ መንፈሳዊ ብስለት ያስፈልጋል። ጋብቻ የሚመራው በመንፈሳዊ መርህ በእግዚአብሔር ቃል ስለሆነ ወገኖቼ የብዙ ሰዎች ትዳር ችግር ውስጥ የገባው አንዱ ብዙ ነገሮች ሊኖሩ ይችላሉ። አንዱ ጉዳይ ግን የመንፈሳዊ ብስለት ችግር ነው። የህይወት ያለመለወጥ ችግር ነው። እግዚአብሔርን በትክክል ያለማወቅ ችግር ነው። ሰው እግዚአብሔርን ካልፈራ ሚስቱን ሊያከብራት አይችልም። ሰው እግዚአብሔርን ካልወደደ ሚስቱን ሊወዳት አይችልም። ሚስት እግዚአብሔርን ካልፈራችና ካልወደደች ባሏን ልታከብር ልትወድ አትችልም። የመጀመሪያው ነገር ሰው እግዚአብሔርን ማወቅ፣ እግዚአብሔርን መፍራት ያስፈልጓል። መንፈሳዊ ህይወቱ የበሰለ መሆን አለበት። ስለዚህ ወደ ጋብቻ ለመግባት የመንፈሳዊ ህይወት ብስለት በጣም ያስፈልጋል ማለት ነው። በህይወታችን የሚገጥሙን ነገሮችን በትዕግስትና በጽናት አልፈን መሄድ የምንችለው በመንፈሳዊ ብስለት። ሌላው በኢኮኖሚ ራስን መቻል ይጠይቃል። ወገኖቼ ወቅቶች ይለያያሉ፣ ዘመናቶች ይለያያሉ። ከዛሬ ብዙ ዓመት በፊት ወደ ትዳር የመጡ ሰዎች የመጡበት መንገድ ዛሬ ላይ ሰራ ይችላል። ግን አንድ እውነት አለ፣ ሁሌ የሚሰራ እግዚአብሔር፣ ትላንትም የረዳቸው እግዚአብሔር ዛሬም ያለንን ሰዎች ሊረዳን ይችላል። የትላንቱ ነገር ለዛሬ መርህ ላይሆን ይችላል፣ ግን ዛሬም እግዚአብሔር መርህ አለው፣ መመሪያ አለው። ስለዚህ ቢያንስ መነሻ የሚሆን ነገር ያስፈልገዋል። ሰው ሊኖር የሚችልበት ነገር ያስፈልገዋል። ለምታውቁ ሰው መመገብ አለበት፣ ቤት ያስፈልገዋል፣ ሰው ልብስ ያስፈልገዋል እና መጠነኛ ነገር ያስፈልጋል። ሰው ወደ ትዳር ለመግባት መጠነኛ ነገር ያስፈልገዋል። ዝም ብሎ ተነስቶ የሚገባው ነገር አይደለም። ይህን ስላችሁ እግዚአብሔር በታምራት አይረዳም እያልኳችሁ አይደለም። እስካሁንም ያገባን ሰዎች ያለነው በታምራት ነው። የእግዚአብሔር ስም የተባረከ ይሁን። ነገ የምንኖረው በእግዚአብሔር ታምራት ነው። በራሳችን ገቢና በራሳችን ነገር ታምነን አይደለም። ግን ገቢ ያስፈልጋል፣ መነሻ ነገር ያስፈልጋል ማለት ነው።
አንድን ሰው ይዘን ወደ ቤት ስናመጣ ወይንም በትዳር ለማስተዳደር ስናመጣ ወገኖቼ የምናቀርበው የምንሰጠው ነገር ያስፈልገናል። ስለዚህ በኢኮኖሚ ራስን መቻል ያስፈልጋል እያልኳችሁ ነው። ሌላው የእግዚአብሔርን ፍቃድ አጥርቶ ማወቅ ያስፈልጋል። የእግዚአብሔር ፍቃድ ምንድነው? የእግዚአብሔር ፍቃድ ማንን እንዳገባ ነው? የኔ ትክክለኛ ሰው የትኛው ነው? የትኛዋ ናት የኔ ትክክለኛ እህት፣ ትክክለኛ ወንድሜ የትኛው ነው ብሎ ማሰብ ያስፈልጋል። ስለዚህ የእግዚአብሔርን ፍቃድ በደንብ ማወቅ ያስፈልጋል። እንደምታውቁት ብዙ ሰዎች ወደ ትዳር ከገቡ በኋላ ሲገቡ በቃ የእግዚአብሔር ፍቃድ ነው ብሎ ነው የሚገቡት። ከገቡ በኋላ ግን የተለያየ ፈተናና ችግር ሲገጥማቸው እኔ እኮ ድሮም ቢሆን በቃ እንደው በደንብ የእግዚአብሔርን ፍቃድ በዚህ ጉዳይ አለየውም ይላሉ። እንዲያውም የእግዚአብሔር ፍቃድ አይደለም ይላሉ ለመፍታት ሲፈልጉ። ወገኖቼ የእግዚአብሔር ፍቃድ የተገለጠ ፍቃድ አለው። ክርስቲያን ወንድም ከክርስቲያን እህት ጋር በጋብቻ እንዲጣመሩ ይሄ የተገለጠ የእግዚአብሔር ፍቃድ ነው። ሌላው ደግሞ ከእግዚአብሔር ልናውቀው የሚገባን ነገር ቢኖር ትክክለኛ እግዚአብሔር ለኔ የሰጠ እህት ናት ወንድም ነው ብሎ መጠየቅ ያስፈልጋል። ተቻችለን አብረን መኖር እንችላለን ወይ? አንዳችን ሌላችንን መቀበል እንችላለን ወይ? አንዱ የሌላውን ባህሪ ማወቅ፣ አንዱ የሌላውን ውስጥ ፍላጎት ማወቅ ያስፈልጋል። ስለዚህ እግዚአብሔርን ፍቃድ በደንብ አጥርቶ ማወቅ ያስፈልጋል። እግዚአብሔር የሚናገር አምላክ ነው። አሜን። እግዚአብሔር ይናገራል ወገኖቼ፣ እንኳን ለትዳር ለየትኛውም ነገር የሚናገር ስለሆነ ስለዚህ እግዚአብሔርን ፍቃድ ማወቅ ያስፈልጋል። መልእክቴን እየጠቀለልኩት ነው። እንግዲህ በአጠቃላይ ላላገቡ ሰዎች ሐዋርያው ጳውሎስ የሚለው ምንድነው? ጌታ ላለማግባትም ጸጋ ይሰጣል፣ ለማግባትም ጸጋ ይሰጣል። አሜን ትላላችሁ? ላለማግባት የተጠሩ ሰዎች፣ ጃንደረባ የሆኑ ሰዎች፣ ራሳቸውን ለእግዚአብሔር የሰጡ ሰዎች በተለያየ መንገድ ሊሆን ይችላል እግዚአብሔር ጃንደረባ እንዲሆኑ የጠራቸው ሰዎች፣ በአደጋም በተለያየ መንገድ ጃንደረባ የሆኑ ሰዎች ሊኖሩ ይችላሉ። እግዚአብሔር ለነሱ ሳያገቡ ሚኖሩበትን ጸጋ ይሰጣል። አሜን። ኖረው ያለፉ እግዚአብሔርን አገልግለው ያለፉ ሰዎች አሉ። ግን ይሄ በትክክል እግዚአብሔር ጸጋ ሲሰጥ ማለት ነው። ሌላው ለማግባትም የተጠሩ ሰዎች፣ አብዛኛው ሰው ለማግባት ተጠርቷል። አሜን ትላላችሁ? ጥቂቶች ላለማግባት የተጠሩ ሊኖሩ ይችላሉ። አብዛኛው ደግሞ ለምን ተጠርቷል? ለማግባት ተጠርቷል። ለማግባት የተጠሩ ሰዎች እስኪዘጋጁ ድረስ ትክክለኛውን ሰው እስኪያገኙ ድረስ የጌታን ጸጋ በመጠየቅ በየጊዜው የእግዚአብሔርን ፊት በመፈለግ እንደ ቤተ ክርስቲያን ሥርዓት እንደ እግዚአብሔር ቃል ወደ ጋብቻ ለመምጣት ወገኖቼ ልቦናቸውን ማዘጋጀት አለባቸው። ሕይወታቸውን ማዘጋጀት አለባቸው። ወገኖቼ አንድ ነገር ልንገራችሁ፣ እግዚአብሔር የሚያከብሩትን ያከብራል። አሜን። እግዚአብሔርን ለማክበር ዋጋ ስትከፍሉ፣ እግዚአብሔርን ለማክበር ራሳችሁን ስትሰጡ፣ እግዚአብሔርን ለማክበር በምትሄዱበት መንገድ እግዚአብሔር ያከብራችኋል። ለጊዜው እግዚአብሔርን ለማገልገል ደግሞ እያገለገልኩ ቆያለሁ የሚልም ሰው ቢኖር በዚህ ሁኔታም እግዚአብሔር ጸጋን ይሰጣል። ለጊዜው እያልኩ ነው። ለጊዜው በቃ ይሄንን ጊዜ እግዚአብሔርን እያገለገልኩ ቆያለሁ ብሎ የእግዚአብሔርን ጸጋ ለሚጠይቅም ሰው እግዚአብሔር ጸጋን ይሰጣል። ደግሞም ወደ ማግባት ሲመጣ እግዚአብሔር ይረዳዋል ማለት ነው። ስለዚህ በስሜት ደግሞ ከመቃጠል ምን ይሻላል? ማግባት ይሻላል። ስጠቀልለው ቅድም ከተናገርኳቸው ቅድመ ሁኔታዎች በላይ ሌሎች ነገሮች ዋና አይደሉም። በጋብቻው ዕለት ስለሚኖረው ነገር ወገኖቼ እሱ ዋና አይደለም። ቢኖርም ባይኖርም እሱ ዋና አይደለም።
ማለት ሰው ለሰርግ ለድግስ ምናምን ማሰቡስ ዋና አይደለም። ቤተክርስቲያንም ታበረታታለች። ሰው በጽድቅ በቅድስና መንገድ ሄደው በራሳቸው ሁኔታ በራሳቸው ነገር ማግባት ፈልጋለሁ ካሉ ምንም ነገር ባይኖር አንድ እሁድ መተው ስርዓታቸውን መፈጸም ይችላሉ። የቤተክርስቲያንን ስርዓት ፈጽመው ማለት ትምህርት ተምረው ቤተክርስቲያን በምትመራቸው መንገድ ሄደው በቃ አንድ እሁድ መጋባት ይችላሉ። በፈለጉት በለበሱት ልብስ መጋባት ይችላሉ። ምንም ነገር ባዘጋጁም መጋባት ይችላሉ። የትዳራቸው ዋስትና ወገኖቼ በትዳራቸው ዕለት የሚያደርጉት ድግስ አይደለም፣ የሚያወጡት ወጪ አይደለም፣ የሚያደርጉት ነገር አይደለም። የትዳራቸው ዋስትና እግዚአብሔር ነው። እግዚአብሔርን ታምነው ወደ ትዳር መግባት ይችላሉ። ስለዚህ ወገኖቼ መጽሐፍ ቅዱስ እንደሚናገረው ሐዋርያው ጳውሎስ አግቡ ይላል። አሜን። አግቡ። በስሜት ከምትቃጠሉ አግቡ። ግን ማግባት ምን አለው? ዝግጅት አለው፣ ቅድመ ሁኔታ አለው። ዝም ብሎ የሚገባበት አይደለም። ስለዚህ አስበን ወደ ትዳር መግባት በረከት ነው። እግዚአብሔር አምላክ ይርዳን። እንጸልይ። እግዚአብሔር የተባረከ ይሁን።